በትናንትናው ዕለት እንግዲህ አብርሃም ታደሰ በውሸት ፕሮግራም በውሸት ቀለበት ሄርሜላን ለማጥመድ አፈቅርሻለሁ እወድሻለሁ እንኳን ሳይላት የቀለበት ፕሮግራም አዘጋጅቶ ቀለበት አድርጊያለሁ በማለት በደስታ እየፈነጠቀ ነበር። ድንገት ግን ሳያስቡት ያልታሰበ ነገር ገጥሟቸዋል። ደስታቸውን እንደ ውሃ የሚያቀዘቅዝ እሱ ምንድን ነው ስንል ደግሞ የድሮ ባልተቤቱ ሩታ ሀብቴ ከፊታቸው መታ በመቆሟ ምክንያት እነሱም ሰማይ ምድር ተገለባብጦባቸው አፋቸውን ከፍተው ቀርተዋል። የአሚሮ ተብየውማ አፉ በመከፈቱ ምክንያት ጨጓራ መስሏቸው ዝንቦች ወረውታል። አረ ምኑ ተወርቶ አብርሃምንም ስንመለከት አፉን እንደዛ ያስከፈተው ምን እንደሆነ ባይገባንም አፉን በመክፈቱ ምክንያት ግን እኛ ድሬዳዋን አሳምረን አይተናታል። እናመሰግናለን አብርሽ። እናማ የነዚህ ቅሌታሞች የነዚህ ዝሙታሞች ውርደት እንደቀጠለ ነው። ቀጣዩን ውርደት በክፍል 2 ለማየት እኛም ጓጉተን እየጠበቅን እንገኛለን። ሰዓቱ ራቀ እኮ እኔ ሰዓቱ ርቆብኛል እኮ መቼ ነው የሚደርሰው እያልኩ እያንቃረርኩኝ ነው ማለት ነው። ቤተሰብ የምሬን ነው የምላችሁ። እናንተ አልጓጓችሁም? ማለት በክፍል 2 የሚፈጠረውን ነገር ማየት አልጓጓችሁም? ምን ልትፈጥር ነው ሩትዬ ሀብቴ ከዛ ጋር መታ የቆመች የሚለውን ነገር ለማየት እኔ ማርያምን በጣም ነው የጓጓሁት። እኛ ሰዎች ግን ማለት ነው እንደዚህ እኮ ነን። በቃ ሁሌ በሰው ነገር እንደጓጓን በነገሩም በፍቅሩም እንደጓጓን ነውና ይገርማል። አሁን የሚፈጠረውን ነገር ለማየት ይሄን ያክል መቸኮሌ እኔ ለራሴ አስገርሞኛል። ሰዓቱ ደርሶ ቶሎ መጥቶ ባየሁት ደግሞ ያ ራሱ የቀጠለው ቪዲዮ ነው መሆን ያለበት። ይሄ ተቆራርጦ ምናምን አንፈልግም። ግን አንድ ነገር ተገንዝባቸዋል። መጀመሪያ ላይ ሩታን ማለት ሰብሰብ ብለው ሲመጡ ብዙዬ ፊት ለፊት ነበረች አይደለም? ፊት ለፊት ነበረች። ከዛ በኋላ ቪዲዮ ቁርጥ አለና እሷ ማለት ነው እዛ ውስጥ ወጣች። ቪዲዮውን ቆርጠው ብዙዬን ያወጧት ይመስለኛል። እዛ አብርሃም ነው በደንብ ጎልቶ የሚታየው። ግን በመጀመሪያ ብዙዬ አይታለች እኮ ሩታ እንደመጣች። ከዛ በኋላ ግን እኔ ያላየዋት ምን ነው ሩጣ ተደብቃ ነው? እች ሞላጫ ሌባ፣ መጥፎ ስራ ያሰራ ሰው እንደዚህ ነው ሲሽሎከለክ የሚኖረው። ያስሎክልኩሽና ማለት ነው ብዙዬ ሽልቻ ገና እየተሽሎከለኩሽ ትኖሪያታለች። እና ቤተሰብ እንግዲህ ይሄ ፕሮግራም እነዚህ ወራዶች ተዋርደዋል። ውርደት በአደባባይ ይሉሻል። አመት በሙሉ ከሰው ላይ ስታላግጡ ኖራችሁ አይደለ? እንግዲህ በጽጌ ፕሮግራም ላይ ነው እንደዚህ እየሆነ ያለው። እኔ እኮ አሁን አስታወስኩኝ። አብርሃም ፊት ለፊት እዚህ ጋር በጣም ብዙ ሰው አለ፣ ካሜራ ፊት መግባት ስለማይፈልጉ ነው ያለው። ለካ የሰው ፕሮግራም ስለሆነ እነዛ የልደት ፕሮግራም ስለሆነ ያ ሰው እንዳይገባበት ነበር። ግን ደግሞ ቪዲዮ እኮ ወጥቶበት አስደለተው አሉ። ይሄ ሞላጫ አብርሃም ኧረ አንተ እንዴት ነው? እስከ መቼ ነው እንደዚህ እየተሽለከለክ የምትኖረው? ግን አይደብርም? ይህን ያክል ማስመሰል። ምን አይነት አስመሳይ ናችሁ? ግን ጎበዝ ናችሁ። የምሬን ነው። ይህን ያክል ማስመሰላችሁ እና ሰው የዋህ ስለሆነ ይሄ ተመልካች የዋህ ነው በነገራችን ላይ እንጂ ከአብርሃም ታደሰ ላይ እኮ ህዝቡ የነቃበት ገና ድሮ ነው። ድሮ ታስታውሳላችሁ እነ ዳኒና እነ ጽጌ በአንድ ላይ ምናምን ሲደበላለቁ ሳለ ሲጣሉ ያኔ ፍልስልስ ብለው ተጣልተው ግን አዲስ አበባ ላይ ሁላቸውም ሰብሰብ ብለው ምግባቸውን እየበሉ ትልቅ ሆቴል ውስጥ ገብተው ሆቴሉ ጠፋኝ ስሙ እዛ ዘና ፈታ እያሉ ቪዲዮ ተቀርጾ ወጥቶባቸዋል አይደለም? የዛን የነበር እኮ ማመን የሚጠበቅብን። ግን ደግሞ እኛ የዋህነን እውነት የዕለቱን ነው የምናምነውና ብቻ ግን እንደ ህዝብ አመት በሙሉ አብርሃም ታደሰ ከህዝቡ ላይ ተጫውቷል። ውሸቱን እየተሽለከለከ ማለት ነው። ለማንኛውም ያ የቆሙበት ቦታ ጽጌ ፕሮግራም ልደት ያከበረችበት ፕሮግራም ነው። አቤት መዋረድ፣ አቤት በመዋረድ እና ቤተሰብ። ሌላኛው ምልላችሁ ነው የምፈልገው ሩታ ከዛ ቦታ መገኘት አልነበረባትም። ራሷን አስከብራ በተቀመጠች ለምትሉት በእርግጥ እኮ ብለናል፣ ብዙ ጊዜ እንደዚህ ብለናል። እኛ ብቻ አይደለም በአጠገቧ ያሉ ሰዎችም እንደዚህ አይነት ምክር ሰጥተዋታል። ግን እኔ አሁን ሩታን መረዳት ያለብን በቃ አንድ የሆነ ማሳካት የምትፈልገው ነገር አለ። ቤተሰብ የሰው ልጅ ማለት ነው ሰውን ለመራቅ እኔ አልፈልግሽም ከተባለ እኮ በቂ ነው። ገብቷችኋል አይደለ? እሷ አብርሽን ለመራቅ ይሄ ቃላት በቂዋ ነው። ግን አውቃ ነው በቃ ከምሬ ነው። ሲጀመር ያኛው ወገን ሰላም ሆኖ ሩታ ዝም ብላ የምትቀመጥበት ምክንያት የለም። እኔ አሁን በዚህ እየተስማማው ነው ያለሁት ማለት ነው። እና ከዛ ቦታ መገኘቷ ደስ ብሎኛል። ምክንያቱም እነዚህ ወራዶች፣ እነዚህ ምድር አስመሳዮች ሲደበላለቁ ነው ማየት የምፈልገውና ሲቀጥል ደግሞ እኛ እንደ ተመልካች ዝሙት የሚያስተላልፉ ሰዎችን፣ ምድረ ዝሙተኞችን፣ ባልና ሚስት የሚያፋቱ ሰዎችን እንኳን ዩቲዩብ ላይ አይደለም ከኢትዮጵያ ምድር ነቅልን ማስወጣት አለብን። አብርሃምና ሄርሜላ ወደፊት፣ አብርሃም ቀብራራው የምትሉት ምንም
ወደፊት ብሎ የሚባል ነገር የለም። ህይወታቸው ወደ ኋላ ነው የሚያሽቆለቆለው። ልንገራችሁ፣ ሄርሜላን ስንናገር ደማችሁ የሚፈላ ሰዎች የራሳችሁ ጉዳይ ነው። እናንተ መፍላላትም ትችላላችሁ። አዎ እውነት ነው። ሄርሜላ ዝሙትን የምታራምድ ሰው ነች፣ በአጭር አማርኛ ስነግራችሁ ማለት ነው። ምክንያቱም ልጅን ከአባቱ አስጥላ አባት ልጁን እንዲከዳ አድርጋ በዛ ላይ ደግሞ ያልፈታን ሰው አፋትታ ያገባች ሴት ዝሙተኛ ዝሙትን የምታራምድ ሴት ነች። ገባችሁ አይደለ? እና እንደዚህ ብለን ስንናገር አትቀጣጠሉ፣ ተቀጣጣችሁ ነው የምትቀሩት ማለት ነው። ሲጀመር የእነሱን ስራ የምትደግፉ ሰዎች ማለት ነው፣ ወንድም ሴትም አብርሃምና ሄርሜላ የሚያደርጉትን ነገር የምትደግፉ ካላችሁ ወንዱ የሴቷን የሚያማልል ሴቷ ደግሞ ወንዱን የምታማልል ባለትዳርን የሆነ ማለት ነው። ስለዚህ ያው ዝሙተኛና ዝሙተኛ እኮ ይተባበራል። በዚህ አጋጣሚ ልንገራችሁ ብዬ ነው። የማይደረግ ታሪክ እኮ ነው አብርሃም ታደሰ እየሰራ ያለው ማለት ነው። በሀገራችን ባህሉንም ህጉንም ወጉንም የጣሰ ስነስርዓት የሌለው የተጨማለቀ ስራ። በስማ እኔ እኮ ዝም ብዬ ቁጭ ብዬ ሳስቡ ግርም ነው የሚለኝ። በቃ እንዴት ነው ሰው ህሊናውን በዚህ ያክል ሽጦ የሚበላውና ሌላኛው ደግሞ ማለት ነው ሩታ ብዙ ጊዜ እንደምታዩት እንግዲህ ማለቴ ከዚህ በፊት አሁን እርጉዝ ሳትሆን በፊት የነበራት ባህሪ እንዴት ነው? ምንም ነገር ካናደዳት በቃ ወንድም ሴትም ይዛ በጥፊ ነው የምትችልሳቸው አይደለም። ከዛ በኋላ ግን ካረገዘች በኋላ እግዚአብሔር ይመስገን በቃ ሁሉን ነገር ጣል እርግፍ አድርጋ ጠላቶቿም ወዳጆቿም ሲጠሯት 9 ወር በሙሉ ስተንከራተት አንድም ነገር አትናገርም። እንደው ከሆነም እንባዋን አፍስሳ ነው የምትሄደውና ምንም በቃ ሰላማዊ ሆና ነበር። ምንም ነገር እያደረገች አልነበረም። በቃ መልካም ስነ ምግባር ነበር እስካሁን ድረስ እያየን የነበረው አይደለ? ግን የሰው ልጅ መልካም ሆኖም እንኳን ይሄን ያክል ስም የሚሰጠው ከሆነ ለምን የመጀመሪያ ማንነቷን አትመልስም ነው ያልኩት። የምሬን ነው። ያ ሴቱንም ወንዱንም አንስታ ቻምቧ የምታረገው ሩታ መመለስ አለባት። በተለይ ደግሞ ለእነዚህ ዝሙተኞች ማለት ነው። እኔ አሁን ይሄ አሚር ማን ነበር? ይሄ ሸለመጥማጥ ነጭ ቅማል አቤል ተብዬ ማለት ነው። ቁንጫ እንዴ በሆነ ቦታ ደግሞ ሲተረክልህ ሰማውኝ። እንደ አቤል እኮ እንዴት ነው ፍርጥ ያለው? አቤት አንተን የምታገባ ሴት ሲባል አልሰማሁም። ይሄ ወራዳ ሴት አይደለም አህያ ነው የሚያገባው። ይሄ አህያ እና ሩትዬ ማለት ነው። ይሄ አሚር ተብዬ ክፍታፍን አቤል ተብዬ ሸለምጥማጥን አንድ ጊዜ ይዛ ግጥም ብታረጋቸው ወይኔ እኔ ልቤ ነው የሚረሳው። ልቤ ራስ ነው የሚለው ማለት ነው። እኔ ስለ ሩታ እንዴት እንደሚያቃጥሉኝ እነዚህ አዘቅት የሆኑ ሰዎች ማለት ነው። እና ምንድን ነው እንደዚህ መልካም ሆና መልካምነቷ ያልታየላት ለምን? በቃ ጥንካሬዋን ማምጣት አለባት ከዚህ ጋር። የምሬን እኮ ነው። ታምጣው ታደበላልቀው። እሷ ሰላም ተነስታ እሷ ቤቷ ፈርሶ እሷ ልጇ ተክዶ እዚህ ጋር ማንም በሰላም አይኖርም። እንደ ሰውም ስታስቡት እኮ ይሄ እንኳን አይደለም ለዘመድ፣ ለወዳጅ፣ ለሚስት፣ ለልጅ፣ ለጠላታችሁ እንኳን የማትመኙት ነገር ነው። ይሄን መመሰቃቀል ማለት ነው። ለምን እሷ ትመሰቃቀላል? ለምን ከዚህ አስመሳይ ይስቃል? እኔ እንደዚህ ብዬ ባልናገር ደስ ይለኝ ነበር። ክፉ ነገር ማራመድ አስፈላጊ አይደለም፣ ግን ሰዎች ዝም ብለው በቃ ይገፋፏቸዋል መጥፎ ነገር እንድታደርጉ ማለት ነው። እና ብዙ ጊዜ ሩታ ራስሽን አስከብረሽ አትቀመጭም ወይ ስንል የሚሰማትን ስሜትም ያው እንትን ማለት አለብን፣ መረዳት አለብን። ገብቷቸዋል? እስኪ እንረዳት። በጣም ብዙ ነገር እኮ ነው ያለ ከሩታ ላይ። የመደፈር ስሜት አለ፣ የመካድ ስሜት አለ፣ ልጇን እኔ አልፈልግም የመባል ስሜት አለ። ገብቷቸዋል? በጣም ብዙ ስሜቶች ስላሉ ሩትዬ እኔ አርፋ ትቀመጣለች ብዬ አላስብም። ታመሰቃቅላቸው። በተለይ ሄርሜላ ማለት ነው ቁም ስቅሏ እንድታሳያ ትፈልጋለሁ። ቁም ስቅሏ ማለት መታ ቤቷን ያመሰቃቀለች እሷ እስከሆነች ድረስ ማለት ነው። ሄርሜላ የምትይ እያንዳንድሽ አዝልሽ አዙሪ፣ አንቀልባ ገዛልሻለሁ ከፈለግሽ ማለት ነው። ምድረ ዝሙተኛ አሽቃባጭ እያልሽ እኔን ለምትሳደቢ ማለት ነው እንኳን እኔ አይደለም ማለት ነው እያንዳንድሽ አንቺም ለዝሙት ታሽቃብጫለሽ። አሽቃባጭ ለዝሙት ታለቀልቂያል። ዝሙት ተስፋፍቶ ከሀገራችን ላይ ቤቱን ሰርቶ የአንቺ ልጅ ነገ ተወልዳ ሄዳ ዝሙተኛ እንድትሆን ነው አንቺ እያበረታታሽ ያለሽው ማለት ነው። እኛ ደግሞ ይሄ ነገር እንዲሆን አንፈቅድም። ገና ከምድረ ገጽ ነው የምናጠፋችሁ።